የኢትዮጵያን ማንነት ከማህደሯ ገልጠን ብንቃኘው ለተፈጥሯ የጎመጀ ሀብቷን የራሱ ዜጎቿንም ረግጦ ባሪያ ማድረግን የሻተ ጠላት ድንበሯን እየገፋ መሬትን እያሰፋ በመጣ ጊዜ ሀገር ድምጿን ብታሰማ ምክንያቷ ሉዓላዊነት መሻቷም ነጻነት ነበር። ያኔ ለሀገር ነጻነት ዝምታን ያልመረጡ ልጆቿ የዛሬ መሰባሰባቸው ደግሞ ልማት የበለጸገች ኢትዮጵያን ለትውልድ ማሻገር ሆኗል። ጊዜ እንደ ጅረት የሚፈስበት የራሱ መስመር ባለቤት ነው። በዚያ መንገድ ላይ የትናንት የሀገር ጥሪ የዛሬን አይሆንም። የዛሬው ደግሞ ነገን ሊመስል አይችልም። የዛሬው ውጊያ ብረት የሚያስነግብ አይደለም። ይልቁንም ችግኝ የሚያስታጥቅ ከወገባ ጎንብሶ መሬትን መጫር የሚጠይቅ ነው። የአየር ንብረት ለውጥ ጅራፉ ለሚገርፋት አህጉር የቁርጥ ቀን ልጅ ለመሆን ኢትዮጵያውያን ጉዞ ከጀመሩ 8ኛ ዓመታቸውን ክረምቱን ጠብቆ ምድር የፀሐይዋን ወር በተስፋ እንደምትጠብቅ ሁሉ አረንጓዴ ኢትዮጵያን የናፈቁ ልጆቿ በአንድ ተጋምደው የአየር ንብረትን ለመዋጋት መቀነታቸውን አጥብቀው ሸሚዛቸውን ሰብስበው ሜዳና ጋራውን አረንጓዴ ሸማ ያለብሱታል። ኢትዮጵያውያን ህብረት አላቸው። ለሚፈልጉት ነገር ለሀገራዊ ፍላጎት፣ ለሀገራዊ ትልም በጋራ ይቆማሉ። በረባ ባረባው ኢትዮጵያን መተንኮስ አያዋጣም። ተስማምተን ተግባብተን ብንሰራ ይሻላል። አባቶቻቸውም አስቸጋሪዎች በእጅም አይሉ የማይገዙ ናቸው። የአሁኖቹ ህብረታቸው ከፍተኛ ነው። ፍላጎት አላቸው። ጨክነዋል ለመበልጸግ፣ ለመለወጥ፣ ለማደግ ያ ነበር የሚባለውን ሲቪላይዜሽን አልቀው ለማምጣት እየተጉ ያሉት የሚለው መልእክት ስለሚያስተላልፍ አድካሚ ሊሆን ይችላል፣ ግን ሳንደክም በገባነው ቃል መሰረት መትከል አለብን። ቃልን እንደማክበር፣ ቃልን እንደመፈጸም፣ የተናገሩትን ነገር ሳያንጠባጥቡ እንደመከወን አኩሪ ተግባር የለምና ኢትዮጵያውያን በሚያስደምም ተስፋ ላይ ነው ያለነው። ከታላቁ የኢትዮጵያ ህዳሴ ግድብ እስከ ገበታ ለሀገር የኢትዮጵያን መልክ ያበጁ ስራዎች በስኬት ቢጠናቀቁም 4 ቢሊዮን ብሎ የጀመረው ሀገርን አረንጓዴ የማልበስ ጉዞ 8 ቢሊዮንን ቢሻገር ውጤቱ የመንግስት ቁርጠኝነት ብቻም አይደለም። ታላቁ የኢትዮጵያ ህዳሴ ግድብ በኩራት ተጀንኖ ቢታይም እያንዳንዱ ሲሚንቶና ጠጠር የእያንዳንዱን ኢትዮጵያዊ ልፋት አብሮነትና ለሀገር ጥሪ ምላሽ የመስጠት ምስክር ነው። የችግኝ ተከላውም ዜጎች በነቂስ የዘመቱበት ተፈጥሮን የመታደግ ምስራቅ አፍሪካን ከአየር ንብረት ለውጥ የማዳን ዘመቻ ነው። ይህ አረንጓዴ አሻራ ጉዞም ምድርን በተፈጥሮ ማስጌጥ ብቻም አይደለም፣ ሀገርን የምግብ ሉዓላዊነት የማረጋገጥ ዜጎችን ከተስተካከለ ስርዓተ ምግብ ጋር ማስታረቅም ጭምር ነው። ለዚህም ነው የደን ሽፋንን ከሚያሳድጉ እጽዋት ባሻገር አፍርተው ማጀትን የሚሞሉ ተክሎች በመርሃ ግብሩ ትኩረት የተሰጣቸው። ኢኮኖሚያችን በመልካም ስራ ላይ ነው ያለው፣ ያበበን ያለው፣ የለማን ያለው፣ ለውጦች አሉ፣ ከተሞቻችን የተቀየሩ ነው ያሉት። ግን መሰረት ካልጣል ያ ሁሉ ዋጋ የለውም። መሰረት ደግሞ አፈራችን ነው። የሚያሳዝነው አፈራችን ተሸርሽሮ እንዳይሄድ ማስቀረት ነው። አፈር ማስቀረት፣ አካባቢን ግሪን ማድረግ፣ ኢንዲጂነስ ዛፎች መትከል፣ ከዚያ ውስጥ ደግሞ ምግቦች እንዲወጡ ምን ያክል ፍሩት እንደተከልን ዛሬ እንግዲህ አስቡት። በየቦታው በርከት ያሉ ፍሩቶች ተተክለዋል። ባለፉት ዓመታት የተከልናቸው ፍሩቶች በተለይ በዚህ ዓመት አቮካዶ ከአፍሪካ ሁለተኛው ኤክስፖርት አድራጊ ሆነናል። ይሄ ከጨመረ አንደኛ መሆን ይቻላል፣ ከዛም ማለፍ ይቻላል እና እንትከል ነው። በቆራጥ ልጆቿ እየታገዘች የትናንት የጽናት ታሪኳን በዛሬ የልማት ምዕራፍ አድምቃ የጻፈችው ኢትዮጵያ ነገም የብልጽግና ባለቤትነቷን በጸና ማዕዘን ላይ እያቆመችም ትቀጥላለች። ይህንንም እውን ለማድረግ በቀና የሀገር ፍቅርን በተሞላ ልብ አለሁ የሚሉ ልጆቿ ደራሽነት ብቻ በቂዋ፣ ተግባራቸውም ወደ መዳረሻዋ መሰላል ሆነውላታል።